እርክት አንጀቴ ቂቤን የጠጣው አባቴ ለምን 5 ጎል አላገባም ብለህ ከሆነ ማን ሰልፊሽ ምናምን እንዳይባል ሌሎቹም እንዲያገቡ ምናምን ብሎ ነው እንጂ ዛሬ 10 እናገባ ነበር ነው ማለት ተረዳኝ አይደለ እዴ ኦንጎሉም ምናምን ነገር ራሱ ኦንጎሉም ያርሰናሉ ተጫዋች ኦንጎል ፖርቹጋል ገብቷል ገባ ተቀይሮ ገብቶ ማለት ይሄ አሰልጣኝ ሮቤርቶ ማርቲኔዝ እንደማትችል እኮ እናውቃለን እንደማትችል ዛሬ ግን ቻት ጂፒቲ በደንብ አድርጎ ነው የመከረህ ነው ማለት ገባ ቼንጆች ምናምን ራፋኤል ሊያው የምትባል ሰው ያንተ ኦራ ፋርመር ማለት ባዶ ኳስ እኮ ነው በቃ ዝም ብለህ ብታገባው ኖርማል ነው ጎል ነው አንድ ተብሎ ነው የሚቆጠርልህ ምን አይነት ጎል ነው ያረከው አንተ ቅርቅር ቶፕ-ቢንስ 3 በረኛ ባይኖር ማይችለው ማለት በቃ እርክት ነው ያልኩት ስታስከፉን እንደሰደብናችሁ ኢንስታግራም ላይ ራሱ ማለት የምስጋና ቪዲዮ ሰራላችኋለሁ በእንግሊዘኛ ነው የምልገባ ኢንስታግራም አምስት ነው የቀረቀሩላቸው አምስቱም ሮናልዶ ቢሆን ደስ ይለኝ ነበር ወይኔ አትሪክስ አልሰራው ጣኒ መጨረሻው ኳስ ወይኔ ኳስ እኮ ነው እንዴት እንደሆንኩኝ በቃ ብቻ ሞክሯል የቻለው መሙሉ አድርጓል ብሩኖ ፈርናንዴዝ አንተ ምንድነው እኔ የአመቱ ነው ተጫዋች ይገባሃል ጎስ ጀምር ይገባሃል አንተ በጣም ነው የምትችለው ምንድነው ዛሬ ስታረግለት የነበረው ነገር ራሱ እዴ ምን ጨዋታውን ያስመለከታችሁኝ ሰከንዳው ወይኔ ኳትሬ ግን ይሁን የመጨረሻው ኳስ ራሱ ላይ ያገባው ኳስ ሮናልዶ በቃ ሲጀምር የመጀመሪያ የነበረው ጨዋታ ማሟሟቂያ ነው አሁን ነው አለማንጨ ጀመረው አባቴ ማይ ጎት ኢዝ ባክ ኮምፕሊትሊ ነው ነገር በሰን ስርዓት በቃ ከዚህ በኋላ ማድረግ ያለበትን ያደርጋል ይቀጥላል ይሄ ቲም ኡዝቤክስታን አሸንፈና እንዳትለኝ አንድ ሰው ሲል እንዳልሰማ እንደዛ ሰማአ አምስት ማን እንዴት ነው የሚያምረው ጨዋታው እናቴትም ምን አይነት ጨዋታ ነው ማን ይሄንን ነው መፈልገው ማን ብሩኖ ፈርናንዴዝ እንደዚህ እንድትጫወት መፈልገው ምን አይነት ሰከንድ አፍ ነው ስንት ኳስ ነው ሲሰጥ የነበረው ስንት ኳስ እግዚአብሔር በጣም ያምራል ብሩኖ በጣም ያምራል ገብቷላ እንደዚህ ነው የምትመቸኝ እሺ አሁን ገብቷላ ከዚህ በኋላ አንተ ላይ ነው ኃላፊነት በሙሉ መሰጠው ጆ ፌሊክስ ለምንድነው ሳውዲ ሄድከው ማን አንተ ለዩሮፕ ነው የምትገባው እንዴት ነው የምትችለው ክርስቲያኖ ሮናልዶ 41 አመቱ ላይ 2 ጎል ገብቷላ ብቸኛው ሰው 6 ዓለም ዋንጫ ላይ ያገባ 6 ዓለም ዋንጫ ምን አይነት ሰው ነው በኢየሱስ ታይምለስ እናቴ ትም ምን አይነት ሰው በስመ አብ አቴ ይቻላል እንዴ 2 ጎል 41 አመቱ ነው 2 ጎል ገብቷላ ሰው ይገላል ማን ምን አይነት ጨዋታ ነው ያየነው ኮንሴ ሰው ገባ ሰከንዳ ጽድት ያለ ጨዋታ ሙሉ ቲሙ ነው የተንቀሳቀሰው ገብቷላ ቪቲኒያ ቴምፖ ኮንትሮል ያደረገ ብሩኖ እንደዚህ ከረሜላዎች አድል ማን እንዲህ ዝም ብሎ ሲሰጥ እንዴት ነው የምችለው በእናት እናቴ ተሙት ምን አይነት ገና በፕሌይ ሬቲንግ እንገናኛለን ሁላችሁም ኮፒ ሊንክ ሪፖስት አድርጉት በቃ ጀማ አሁን ቀብረሬ ማለት መብት አለው ይሄ ልጅ ማለት ነው የምሬን ነው የምላችሁ 2 ጎል አስቆጥሯል ቡድኑ 5-0 በሆነ ውጤት አሸንፏል ይሄ ልጅ ላይ ያለበት ፕሬሸር የትኛውም ተጫዋች ላይ የለም አይደለም ይሄ ተጫዋቹ ላይ ቅርና ደጋፊው ላይ ፕሬሸር አለበት የምሬን እኮ ነው የምነግራችሁ በርናንዶ ሲልቫ የምትባል ተጫዋች ማለት ነው እመኒ ቋሚ ሆነ ከጀመርክ ማለት ነው ጠላቴ ነው የምትሆነው በቃ በፍጹም አያስፈልግም ማን ያስፈል ጆ ፌሊክስን አርግለት በቃ ይሻላል ምርጥዬ አሰላልፍ ማንዬ ያ ብቻ ሳይሆን ደግሞ አንዳንድ መተስገበገቡ የፖርቹጋል ተጫዋቾች አላችሁ በቃ ተረጋጉ እስቲ ለሱ ተጫወቱ እኔ አሁን ራፋኤል ሊያው ያገባው ጎል እንዴት ነው ያቃጠለኝ በቃ አሰጠውም እንዴ ሰጠኝ እያለ እኮ ነው አንተ ለምንድነው ማማ ይሰጠው አሁን እኔ እናቱ ወለደችው አርጀንቲና ቤት ቢሆን ይሄን እንኳን ሲያገኘው ራፋኤል ሊያው የመተውን ያስቆጠረው እንኳን ማለት አንድ ተጫዋች አይመታ ሜሲ አጠገቡ ካለ ለሜሲ ነው የሚሰጠው በእርግጠኝነት ምነግራችሁ አንተና ሜሲ ሁለተኛውን ጎል ለራሱ ሲያስቆጥር ማለት ነው ኳሱን እንዴት እንደሰጠው አይታል መምታት ይችላል እኮ ነው ኳስ አይደለ ግን አይሆንም ብሎ ለሜሲ ሰጠው በአስቸጋሪ ሁኔታው ሲሉ ሜሲ ያስቆጠረው አይደለ አሁን ፖርቹጋል ቤት እንደዚህ አይነት ነገር ነው የሚያስፈልገው ለምንድን ነው የሚስገበገቡት ራፋኤል ሊያው አንን ኳስ አላገባሁ ምንድን ስጥ በቃ ስጥ ይሽነሽን አይሰጥም ለማንኛውም ጀማው ትልቁ ፖይንት ምን መሰላችሁ ለጎል አስቆጥሯል ከተሄደው 3 አረጉ ይቀጥላል አሁን ተንፈስ ቀስቀስ ተብሎለታል አይደለ በቃ ይበቻችሁ ኮፒ ሊንክ ሼር አድርጉ ለጀማ ማደረሳችሁ እንዳትረሱ አካውንት ጥሩ አይደለም ምን አገባኝ እኔ ዝም ብላችሁ ኮፒ ሊንክ አድርጉልኝ ይመቻችሁ እግር ኳስ ላይ 100% ብሬንን ስትጠቀም ልክ እንደዛሬው ክርስቲያኖ ሮናልዶ ነው የምትሆነው ማለት ለምንድነው ይሄንን ያልከው ካላችሁኝ ደግሞ ምክንያቱም ይሄን ቪዲዮ ኮፒ ሊንክ እና ሪፖስት ያደርጋችሁ ለሌሎች ያደረሳችሁ ተከታተሉኝ እንግዲህ በዛሬው ጨዋታ ላይ ክርስቲያኖ ሮናልዶ ሁለቱንም ጎሎች ሲያስቆጥር ለፖርቹጋል በጣም አስደናቂ ሙቭመንት እና ፊኒሺንጎች ነበሩት በጣም
ቦታው ላይ ማስተር የሆነ ተጫዋች እንደሆነ አስመልክቶናል በሙቭመንቶቹ ማለት ነው። አክቹዋሊ ዛሬ ብቻ አይደለም በተለያዩ ጨዋታዎች ላይ ደጋግሞ የሚያሳየን ነገር ነው ሲያር። ዛሬ ግን ማለት ነው ሴት ፒሶች ላይ ሲያደርግ የነበረው ነገር በጣም ነበረ ሲያስገርመኝ የነበረው። ላሳያችሁ፣ ተንቀሳቃሽ ምስል ላይ አላካተትኩም፣ ነገር ግን በምስል ላሳያችሁ። ይኸውላችሁ እዚህ ጋር እኔ የኑኖ ሜንዴዝን የቅጣት ምትጎል ማለት ነው አሲስቱን ለክርስቲያኖ ሮናልዶ ነው የምሰጠው። ለምን ካላችሁኝ ደግሞ ማለት ነው ጥፋቱ የተሰራው እኮ ኔቶ ላይ ነው። ግን ለምንድን ነው ይሄንን ያልከው ካላችሁኝ ቅጣቱ ሲሰጥ ክርስቲያኖ ሮናልዶ ነበር የሚመታ የመሰለው ማለት ነውና የኡዝቤክስታኑ ግብ ጠባቂ ማን እንደሚመታ ግራ ተጋብቶ ነበር። ሲያር ይመታዋል ብሎም ነበር ኤክስፔክት ሲያደርግ የነበረው ማለት ነው። ሲያር ደግሞ በጣም ለማዘናጋት የእለቱን ዳኛ የተሰራውን አጥር የኡዝቤክስታኖችን የተከላካይ አጥር ላይ ኮምፕሌንስ ያደርግ ነበር በጣም በተደጋጋሚ ማለት ነውና እሱ የሚመታው ይመስል ነበረ። ከዛ በኋላ ግን ኬርለስ ሆኖ ነበር የተውን ኑኖ ሜንዴዝ በጣም ባስደናቂ ሁኔታ ጎል አስቆጠረና የግብ ጠባቂውን ሁኔታ ካያችሁት በጣም ግራ ተጋብቶ ነበር ጎል አስቆጠረ ማለት ነው። በቆመበት ኤሪያ ላይ የተቆጠረው ግን በጣም ግራ ተጋብቶ ነበር። ይሄንን ሞመንት ያዙልን እና ደግሞ እቺ የወጣችበትን ኳስ አስታወሳችሁ። ብሩኖ ፈርናንዴዝ ተመሳሳይ አይነት አሲስት ለአንቶኒ ማርሻል ከማንቸስተር ሲቲ ጋር በሚጫወቱበት ጊዜ አድርጎ ነበረ። ዛሬም እንግዲህ ይሄን ሊደግም ተቃርቦ ነው ያጣው። በዚህ ጨዋታ ላይ ለክርስቲያኖ ሮናልዶ እንግዲህ በምትመለከት መልኩ ቅጣት ምቱን የተወው ይመስል ነበር አብሮ ቆሞ ማለት ነው። ከዛ በኋላ ግን ወክ እያደረገ ወደ ወሉ ለመግባት ጥረት ሲያደርግ ይታያል ማለት ነው። ከዛ በኋላ ብሩኖ በቺፕ ለክርስቲያኖ ሮናልዶ አሲስት ያደርግለታል። ሲያርን በጥሩ ሁኔታ ተጠቅሞበት ነበረ። እንዳለመታደል ሆኖ ሴቭ ተደርጎበት ኳሱን ሳይጠቀምበት ቀርቶ ነበር። ኤኒዌይ ግን ይሄንን የሴት ፒስ አጠቃቀም ተመልክቼ ማለት ነው በጣም ነበር የተገረምኩት። ሁለት ከሴት ፒስ የመጡ ጎሎችን ነበር ፖርቹጋሎች ማስቆጠር የቻሉት። የማዘን ምቱም ኦን ጎል የተቆጠረው ከሴት ፒስ ነበር የመጣችው። የኑኖ ሜንዴዝ ቅጣት ምት እንደዛው ማለት ነው። ይሄ ደግሞ ብዙ እንዳያስገርማችሁ ጋይስ፣ ምክንያቱም የአስቶን ቪላ በሰዓት በዓለማችን ላይ በሴት ፒስ ኮችነት ድንቅ ከሚባሉ አሰልጣኞች መካከል አንዱ የሆነው አስተን ማክፔ የፖርቹጋል ናሽናል ቲም ሴት ፒስ ኮች ነውና ከሱ ጋር በተያያዘም ነው ይሄ ስራ በእያንዳንዱ እንቅስቃሴዎች የተለያዩ ስትራቴጂዎችን እያሳዩን በሴት ፒሱ አጠያቀም ላይ ጥሩ ውጤታማ እንደሆኑ ያሳዩን ማለት ነው። ኤኒዌይ እናንተ ስለ ዛሬው ሲአር እና ስለ ፖርቹጋል ሴት ፒስ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ወንድ ነው ወንድሜ፣ ትችላለህ። ኳስ ስጡት መጀመሪያ፣ ከዛ በኋላ እሱ ላይ ፍረዱበት። መጀመሪያ በስድስቱም ዓለም ዋንጫ ጎል ያገባ የመጀመሪያው ተጫዋች ሆኗል። ሪከርዶች እኔን ይከተሉኛል እንጂ እኔ ሪከርዶችን አልከተላቸውም ብሏል ንጉሱ ወንድሜ ክርስቲያኖ ሮናልዶ። እሱ እንዴት ደስ እንዳለኝ ትችላለህ እኮ። ለዚህ ነው የምወድህ፣ ቻሌንጆችን ስለምትወድ በጣም ነው የምወድህ እኮ የኔ አባት ክርስቲያኖ ሮናልዶ። እንዴት ደስ እንዳለኝ ከምሬ ነው። ዝም እኮ ያስባልካቸው፣ ዝም ነው ያስባልካቸው። ቴንክስ ጋድ ቴንክ። እኔ በቃ ቃላት የለኝም እግዚአብሔርን በቃ። ኧረ በስመ አብ ወልድ። ይህ ሁሉ ጫና፣ ይህ ሁሉ ስድብ፣ ይህ ሁሉ ውርጅብኝ ወርዶበት ዝም አስባላቸው። በቃ ስጡት እንደዚህ በቃ። አያችኋ ስትሰጡት ምን እንደሚፈጠር። ጨራሽ ነው፣ ጭራቅ ነው። ይሄንን ነው ክርስቲያኖ የምላችሁ። ዝም ብሎ አይደለም 20 ዓመት ሙሉ የነገሰው እግር ኳስ ላይ ታሪክ እየሰራ እግር ኳስን እየተጫወታት ነው እያወራ ያለው። ገብቷችኋል አይደለ? በእግሩ ነው የሚያወራው ደግሞ በአፉ ሳይሆን። ፈርስት ሃፍ ነው ሼኳል። ፈርስት ሃፍ ነው 2 ጎል ያገባው። ሰከንድ ሃፍ ደግሞ አንድ ደግምና ወይ ደግሞ 2 ያገባና ማለት ነው 4 ወይ ሃትሪክ። እሱ ነው የሚያስብለን ወንድሜ።